ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሐሜት የጎረቤት ሀገራትን ጄቶች እና አየር ማረፊያዎች ላይ ጥቃት እንደሚፈጽሙ አስጠነቀቁ። የሱዳን ፈጥኖ ደራሽ ኃይል ሜጀር ጀነራል መሐመድ ሐምዳን ዳጋሎ ከጎረቤት ሀገሮች የሚነሱ የጦር ጀቶች እና ሰው አልባ አውሮፕላኖች ላይ ኃይላቸውን ጥቃት እንደሚያደርሱ አስጠነቀቁ። የሱዳን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች እንደሚመቱ ሱዳን ትሪቢዩን ዘግቧል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ብለዋል። የቀጠናው ሀገራት አውሮፕላን ማረፊያዎች በሱዳን ለሚደርሱ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሐሚቲ ዝተዋል። አስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ በመሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖች ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ ሲል ከፖርት ሱዳን ወደ ኤርትራ መዲና አስመራ ማዘዋወሩን አመልክተው ነበር። ግብጽ የሱዳን ጦርን በማሰልጠንና ሰው አልባ አውሮፕላኖችን በማቅረብ በጦርነቱ መሳተፏ ሲገልጹ ቆይቷል። የሱዳን ጦር የዘር ጭፍጨፋ ፈጽሟል ሲልም ከሰዋል። ጦሩ በዳርፈር እና ኮርዶፋን ግዛቶች ጎሳ ተኮር ጥቃት በመፈጸም ሰዎችን ከምድረ ገጽ ሊያጠፋ ነው ሲሉም አክለዋል። በቅርቡ በኮርዶፋን ግዛት በደረሰ የሰው አልባ አውሮፕላን ጥቃት የጎሳ መሪ ተገድለዋል። ጥቃቱ ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ቆይተዋል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በተያዙ አካባቢዎች በተከታታይ የሰው አልባ አውሮፕላን ጥቃት ፈጽሟል። ጥቃቶቹ ወታደራዊ መቀመጫዎችና ንጹሃን ዜጎችንም ኢላማ አድርጎ ነበር። ውጊያው ከመዲናዋ ካርቱም አልፎ በዳርፉር እና ኮርዶፋን ግዛቶች ተባብሶ ቀጥሏል። በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣናት በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካደረጉ በኋላ አውሮፕላን ማረፊያው ለበረራ ክፍት አድርጓል። አውሮፕላን ማረፊያው ከ3 ዓመታት በኋላ የመጀመሪያው ዓለም አቀፍ በረራ ትናንት አስተናግዷል። ሆኖም ግን ከባለፉት 24 ሰዓታት በአካባቢው የሰው አልባ አውሮፕላን ጥቃት እየደረሰ ነው። አውሮፕላን ማረፊያው በእርስ በርስ ጦርነት ጉዳት ከደረሰባቸው መሠረተ ልማቶች መካከል ይገኝበታል። የሱዳን ጦር የካርቱም አውሮፕላን ማረፊያ ለበረራ ክፍት ከመደረጉ ከሰዓታት በፊትም ጥቃቶችን በተሳካ ሁኔታ መመከቱን አስታውቋል። የሱዳን ጦር የካርቱምን የተወሰኑ አካባቢዎች መልሶ ከተቆጣጠረ በኋላ የመጀመሪያ ደረጃ ከወሰዳቸው እርምጃዎች አንዱ አውሮፕላን ማረፊያውን ለበረራ ክፍት ማድረግ ነው። ፈጥኖ ደራሽ ኃይሉ ያደረሰው ጥቃት ግን አሁን ላይ በካርቱም ሕይወት እንደ ቀድሞ የመመለስ ዕድሉ ጠባብ እንደሆነ ያሳያል። ሁለቱ ተገዳዳሪ ኃይሎች ካርቱምን ለመቆጣጠር ውጊያዎች አካሂደዋል። የሱዳን ጦር መሪ ሌተናል ጀነራል አብዱል ፈታህ አል-ቡርሃን ከዳርፉር 24 ጋር ባደረጉት ቃለ ምልልስ በሱዳን ቀጣይ ዕጣ ፈንታ ውስጥ ፈጥኖ ደራሹ ኃይል ምንም ሚና አይኖረውም ብለዋል። የሱዳን ጦር ፈጥኖ ደራሽ ኃይሉን እንደሚረታ የገለጹት አል-ቡርሃን ሚሊሻዎች ወይም ሌሎችም የአማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ብለዋል። አል-ቡርሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱን ተከትሎ ነው። አውሮፕላን ማረፊያው ከተከፈተ በኋላ ከፖርቱ ሱዳን የተነሳ 180 ሰዎችን ያሳፈረ አውሮፕላን በሰላም አርፏል። በመጀመሪያ በረራ ከነበሩ ተሳፋሪዎች መካከል አል-ቡርሃንም ይገኙበታል። የሱዳን ፈጥኖ ደራሽ ኃይሉ በ24 ሰዓት ውስጥም 2 የሰው አልባ አውሮፕላን ጥቃት ፈጽሟል። በካርቱም አውሮፕላን ማረፊያ አቅራቢያ ዛሬ ጠዋት ለ3ኛ ጊዜ ጥቃት ተፈጽሟል። በቀጣይ አውሮፕላን ማረፊያው በረራዎች ስለማስተናገዱ ግልጽ አይደለም። አሜሪካ፣ ሳውዲ አረቢያ፣ ግብጽ እና የተባበሩት አረብ ኤሚሬትስ ሁለቱን ተዋጊ ኃይሎች ለማደራደር ሙከራቸውን ቀጥለዋል።
ትናንት የሱዳን ፈጥኖ ደራሽ ኃይል በደቡብ ምስራቅ አገሪቱ ክፍል የሚገኙ ኃይል ማመንጫ ተቋማት ላይ ጥቃት አድርሷል። ሱዳን ተርቢን እንደዘገበው በሰነር እና በዳሜዜን ከተሞች ጥቃቱ ተፈጽሟል። በሰነር ከተማ ዋነኛ ገደብ አቅራቢ አጥፍቶ ጠፊ ሰው አልባ አውሮፕላን ፈንድቷል ሲሉም አንድ የዓይን እማኝ ተናግሯል። በዳማዘን የኃይል ማመንጫ በደረሰው ጥቃት ሳቢያም ከተማዋ ጨልማለች ሲሉም ነዋሪዎችን ገልጸዋል። በስደተኞች፣ በሕፃናት፣ በተፈናቃዮች ላይም በሰብአዊ እርዳታ አቅርቦትም ዙሪያ የሚሰሩ 4 የተባበሩት መንግስታት ድርጅት ባወጡት መግለጫ ዓለም አቀፍ ማህበረሰብ ለሱዳን ትኩረት እንዲሰጥም አሳስበዋል። የሱዳን ጦር ካርቱም መልሶ መቆጣጠር ተስፋ ሰጪ ቢሆንም መሰረተ ልማት ላይ የደረሰው ጉዳት የከፋ መሆኑንም ገልጸዋል። የተመድ ተቋም በጋራ ባወጣው መግለጫ በዳርፉር እና ኮርዶፋን ግዛቶች የቀጠለው ውጊያ አሳሳቢ እንደሆነም ገልጸዋል። በሺዎች የሚቆጠሩ ሕፃናት በምግብ እጥረት ሳቢያ ሊሞቱ መጋለጣቸውንም የተቋሙ መግለጫ ይጠቁማል። ከፍተኛ ውድመት በደረሰባቸው አካባቢዎች ያልተገደበ ሰብአዊ እርዳታ እንዲገባም ጠይቀዋል። ተቋማቱ የሚደረግላቸው ድጋፍ በመቀነሱ ምክንያት ነፍስ አድን እርዳታ የሚሰጡበት አቅም እንደተገደበም አክለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።